መጥፎ ሽታም የለውም ጥሩ ሽታም የለውም የምንል ከሆነ ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በልዩ ሁኔታ የማሳያችሁ ነገር አለኝ። ሀራ ሀላ አዳቲን ዋናን ስኒት ያገርሲሱ ቀባ አማዱማቲን ወጅን ቱራ ቪዲዮውን ደግሞ እስከ መጨረሻው ድረስ አይታችሁ ከተመቻችሁ ብቻ ላይክ ታደርጉታላችሁ። ቻናሉንም ሰብስክራይብ ማድረጋችሁ አይቀርም። እስከ መጨረሻው ድረስ ብቻ ተከታተሉኝ። እስቲ በዚህኛው ቃል እንጀምር። አፉራ አፉራ ጀቹ ማለት ጀቹዳ ትንፋሽ ማለት ነው። አፉራ ትንፋሽ ትንፋሽ ብቻ ሳይሆን ሌላም ደግሞ ትርጉም አለው። መንፈስ ማለትም ይሆናል። ለምሳሌ የሰይጣን መንፈስ ለማለት ስንፈልግ አፋን ኦሮሞ ምን እንላለን? አፉረ ሰይጣና እንላለን። ስለዚህ አፉረ ስንል ትንፋሽ ማለትም ይሆናል፣ መንፈስ ማለትም ይሆናል ማለት ነው። እንደዚሁም ደግሞ አፉረ ባፈችው አፉረ ባፈችው እቹ ማለት ጀቹዳ መተንፈስ ማለት ነው። ግን ለመሆኑ መተንፈስ ማለት በራሱ አማርኛው ምን ማለት ነው? ሶስት ትርጉሞች አሉት። እነሱንም ደግሞ በኦሮምኛ ማሳያቸዋለሁ። መተንፈስ የመጀመሪያው አንደኛ ትንፋሽ ማውጣት ሊሆን ይችላል። መተንፈስ ማለት ትንፋሽ ማውጣት ማለት ነው። ሌላው ደግሞ ትርጉሙ ማረፍ። ለምሳሌ ወይስ ትንሽ ልተንፍስ ማለት ምን ማለት ነው? የደከመው ሰው ለትንሽ ጊዜ የሚወሰድ ረፍት ወይም ብሬክ መተንፈስ ይባላል። ስለዚህ ማረፍ ሊሆን ይችላል። እስቲ ትንሽ ልተንፍስ ማለት ትንሽ ልረፍ ማለት ነው። ሌላ ደግሞ ሶስተኛ መናገርም ሊሆን ይችላል። ለምሳሌ ከሌ ትንፍሽ አይልም ሲባል ምን ማለት ነው? አይናገርም ማለት ነው። ኢንዱበቱ ጀቹዳ ወይም መተንፈስ ትንፋሽ ማውጣት ስንል አፉረ ባፈቹ ማለት ነው። ማረፍ ስንል ደግሞ አራገልፈቹ ዮካን ቦቆቹ ይባላል። እንደዚሁም መናገር ስንል ደግሞ ዱበቹ ጀቹዳ። ሌላ ቃል ደግሞ ላሳያችሁ። አጄ ማለት ምን ማለት ነው? አጄ ጀቹ ማለት ጀቹዳ ገማ ወይም ደግሞ ሸተተ ማለት ነው። ጀቻ ብራ ከነ ጀላቲ ካምቤኩ ቀብደን አጃ ግማት እንደዚሁ አከሱመስሞ አጃ አጃ ዮካን አጆፍቱ ጀቾታ ከና ለማን ፈየደምና ማል ጀቹዳ ማሪፋን ግማታም ማለት ነው። ግማታም አጃ ዮካን አጆፍቱ ማለት ግማታም እንደማለት ነው፣ ወይም የገማ እንደማለት ነው። ኢናጃ ኒያጃ ዮካን ኢናጃ ይሸታል ወይም ይገማል ማለት ነው። በአማርኛው ይሸታል የሚለውን ነገር ስንጠቀም በሁለት መልኩ ልንጠቀም እንችላለን። ለጥሩ ሽታም ይሸታል እንላለን፣ ለመጥፎ ሽታም ይሸታል እንላለን። በአፋን ኦሮሞ ግን ለመጥፎ ሽታና ለጥሩ ሽታ የምንጠቀማቸው ይለያያሉ። እነሱን በደንብ አድርጌ ላሳያችሁ። ለጥሩ ሽታ በአፋን ኦሮሞ ምን እንላለን? ኢኑርጋ እንላለን። ኢኑርጋ። ለመጥፎ ሽታ ደግሞ ኢናጃ እንላለን። ኢናጃ። ለጥሩ ሽታ ኢኑርጋ፣ ለመጥፎ ሽታ ደግሞ ኢናጃ። ኢኑርጋ ስንል ይሸታል ማለት ነው። ቅድም እንዳሳየኋችሁ ለሁለቱም የምንጠቀመው አማርኛው ይሸታል ብለን እንጠቀማለን። ኢናጃም ስንል ይሸታል ብለን ነው የምንጠቀመው። ኦሮምኛው ላይ ግን ቃላቶቹ ይለያያሉ። እያያችሁ ነው አይደል? ለምሳሌ አሁን ለፈሴቱን ነው የምንጠቀመው። ለፈስ ኢናጃ አሞ ኢኑርጋ አማሲኒትን አገርሲሳ። ለምሳሌ የሰው ፈስ እፉነማ ኢናጃ አሞ ኢኑርጋ። ለምሳሌ አሁን ፈሴ ይሸታል ብላችሁ ታውቃላችሁ? እኔ በነገራችን ላይ እዚህ ላይ ኖርማሊ ባክግራውንድም የሕክምና ባለሙያ ስለሆንኩ ወይም የጤና ባለሙያ ስለሆንኩ እንደነዚህ አይነት ነገሮችን በግልጽነት ነው እያወራሁ የማስተምራችሁ። እናንተም በግልጽነት እንድትከታተሉኝ እፈልጋለሁ። ለምሳሌ ፈሴ በጣም ይሸታል ብላችሁ ታውቃላችሁ በእርግጠኝነት። እፉንኮ ባይ አጃ ዮካን ባኤ አጃ ጋፈጀኑ ፈሴ በጣም ይሸታል ማለት ነው። ነምኒ ዱፉን ሳይና ጆፍኔ ጅራ ነምኒ ዱፉን ሳይና ጆፍኔ ጅራ ሲጋፊ ሲኒን ጋፈዳ ጋፊን ኩን ገራማ ሪፋቴ ሮጅጅሩ ማልጀቹዳ ፈሱ የማይገማ ሰው አለ ማለት ይሆናል። ነምኒ ዱፉን ሳይና ጆፍኔ ጅራ። አሁን ደግሞ በተለየ መልኩ ላሳያችሁ እስቲ። ዱፉሎኒ ሂናጆፍቱ ሂንኡርጎፍቱ ጀደማ። ዱፉሎኒ ሂናጆፍቱ ሂንኡርጎፍቱ ማልጀቹዳ። ሲያውን ለምሳሌ ሂናጆፍቱ ስንል ምን ማለታችን ነው? ለመጥፎ ሽታ ነው የምንጠቀመው፣ ወይም መጥፎ ሽታ የለውም ማለት ነው። ዱፉሎኒ ሎን ማለት ኖርማሊ ላም፣ በሬ፣ ከብት ማለት ነው ሎን። ሂንኡርጎፍቱ ስንል ደግሞ ጥሩ ሽታም የለውም ማለታችን ነው።
አይገማምም ወይም ደግሞ እንደ ሽቶ 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 የሚል ጥሩ ሽታም የለውም እያልን ነው። ወደ አማርኛው ስናመጣው ቅድም በአማርኛ ስንጠቀም ለጥሩ ሽታም ሽታ ነው የምንለው፣ ለመጥፎ ሽታም ሽታ ነው የምንለው። ስለዚህ አሁን ምን ብለን እንተርጉመው ይህን ሴንቴንስ? የከብት ፈስ ኡፉሎኒ ስንል የከብት ፈስ ማለታችን ነው። የከብት ፈስ ምን አይልም እንበል? የከብት ፈስ አይገማም አይገማምም። ሌላስ ደግሞ ጥሩ ሽታም የለውም ብለን እንተርጉመው ወይስ ደግሞ ቀለል ባለ አማርኛ እንዴት ብለን እንተርጉመው? እዚህ ጋር የከብት ፈስ ሽታ የለውም። በአጠቃላይ ጥሩ ሽታም የሌለው ከሆነ መጥፎ ሽታም የሌለው ከሆነ ሽታ አልባ ወይም ጠረን አልባ ነው የሚሆነው። ስለዚህ የከብት ፈስ ጠረን አልባ ነው ወይም ሽታ የለውም ብለን እንተረጉመዋለን ማለት ነው። ሌላ ደግሞ ለምሳሌ እጣን አፍ፣ እጣን ስንል እጣን በአማርኛ እጣና ይባላል አፋን ኦሮሞዳን። እንደዚሁም ደግሞ ሰንደሊ እንላለን። ሰንደል ማለት ነው። ሰንደሊ ይባላል። እጣን አፍ ዮካን ሰንደሊፍ፣ እጣን አፊ ሰንደሊፍ። ኡርጋውሞ አጃው ፈየደምና ኡርጋው ጀና ኡርጋው። ለምሳሌ አሁን እጣን ወይም ሰንደል ከገበያ ገዝታችሁ ሽታው በጣም በጥሩ ሁኔታ የማይሸት እንኳ ቢሆንም ኢኑርጋው ነው የሚባለው። ኢኑርጋው ነው እንጂ ሂናጃው አይባልም ማለት ነው። ለምሳሌ አሁን ሽቶ በኦሮምኛ ምንድን ነው የሚባለው? ከዚህ ቃል የመጣ ነው። ኡርጋው ከሚለው የመጣ ስለሆነ ሽቶ በራሱ ሽቶ ወይም ፐርፊውም የምንጠቀመው ለጥሩ ሽታ ነው። ስለዚህ ፐርፊውም ማለት ሽቶ ማለት ነው። በኦሮምኛው ደግሞ ኡርጎፍቱ ይባላል። ኡርጎፍቱ ጀቹን ሽቶ ማለት ነው። ኖርማሊ ሽታ ወይም ጠረን በኦሮምኛ ምንድን ነው የሚባለው? ፎሊ ጀደማ። ፎሊ ጀቹን ሽታ ወይም ጠረን ማለት ነው። አንዳንድ ጊዜ ፎሊ ስንል ለጥሩ ነገርም ፎሊ ጋሪ ልንል እንችላለን፣ ለመጥፎ ነገርም ፎሊ ልንል እንችላለን። በአብዛኛው ግን የምንጠቀመው ለመጥፎ ሽታ ነው። አፋን ኦሮሞ ፎሊ ቀባ ካልን ለምሳሌ ጥሩ ሽታ አለው እያልን አይደለም፣ መጥፎ ሽታ እንዳለው ነው የሚያመለክተው። ፎሊ ቀባ የወጀኔ ጀቹዳ። ከናፉ ፎሊ ማለት ጠረን ወይም ሽታ ማለት ነው። ኖርማሊ ጠረን የአማርኛው ጠረን ማለት ለመጥፎ ነገር ነው የምንጠቀምበት። ጥሩ ጠረን አለው የሚለውን ካልተጠቀምን በስተቀር ጠረን አለው ካል መጥፎን ነገር እንደሆነ ነው የሚያሳየው ማለት ነው። መጥፎ ጠረን ለምሳሌ ስንል ፎሊ በዳ ይባላል። ፎሊ በዳ ጀቹን መጥፎ ጠረን ማለት ነው። ለምሳሌ አሁን ሌላ ምሳሌ ደግሞ ልንገራችሁ። የአፍ መጥፎ ጠረን፣ የአፍ መጥፎ ጠረን ለማለት አፋን ኦሮሞ ማልጀና ፎሊ በዳ አፋኒ፣ ፎሊ በዳ አፋኒ ጀና፣ ፎሊ በዳ አፋኒ። በዳ ማለት መጥፎ እንደማለት ነው ኖርማሊ። እንደዚሁም ደግሞ መጥፎ የአፍ ጠረንም ልንል እንችላለን። ቃላቶቹን ማቀያየር ነው እንጂ ሌላ የትርጉም እንትን የለውም። መጥፎ የአፍ ጠረን ለማለት ደግሞ ፎሊ አፋኒ በዳ ጀና፣ ፎሊ አፋኒ በዳ ጀቹን መጥፎ የአፍ ጠረን ማለት ነው። ሌላ ደግሞ ለምሳሌ አሁን የበሰበሰ ወይም ደግሞ በስባሳ ለማለትስ፣ ለምሳሌ ልብሴ በስብሷል፣ ዝናብ መቶኝ ልብሴ በሰበሰ እንላለን። እንደዚሁም ደግሞ ሌላ ሽታ ለሚያመጣ ነገርም በስብሷል፣ ገምቷል ምናምን እንላለን። ለምሳሌ የበሰበሰ ወይም በስባሳ ለማለት ቶርቶራ ጀን ነው። ቶርቶራ ጀቹን በስባሳ ማለት ነው። እንዲሁም ደግሞ ለምሳሌ ለሴት ጾታ ሲሆን ደግሞ ቶርቶርቱ ጀን። ቶርቶራ ለወንድ ጾታ ነው። ቶርቶርቱ ደግሞ ለሴት ጾታ ነው የሚሆነው። የበሰበሰች ማለት ይሆናል ማለት ነው። በስብሷል ለምሳሌ አሁን ይሄ ዝናብ መጥቶት ወይም ውሃ ነክቶት በስብሷል ካል በአፋን ኦሮሞ እንዴት ነው የምንለው? ቶርቶሬ ጅራ፣ ቶርቶሬ ጅራ ጀቹን በስብሷል ማለት ነው። በስብሳለች ለማለትስ ወደ ሴት ጾታ ቀይረን ስንናገር ደግሞ ማልጀና ቶርቶርቴ ጅርቲ፣ ቶርቶርቴ ጅርቲ ጀቹን በስብሳለች ማለት ነው። ለዛሬ እንደዚህ አጠር አድርጌ ያመጣሁላችሁ ቪዲዮ ይህንን ይመስል ነበረ። እየተከታተላችሁኝ ስለነበረ አመሰግናለሁ። ዋን ባየ አካይራ በረተን አብዲ ጉዳን ቀባ። ባይ ባይ።